ሰላም ጤና ይስጥልን። አሃዱ ኒውስ ኤንድ ፖለቲክስ ዕለታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ጀምሯል። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ እመቤት ግርማ ነኝ። እስከ መረጃዎቹ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ አንኳር መረጃዎቹን በቅድሚያ እነግራችኋለሁ። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል የገንዘብ ቅጣትን ያስቀጣል። ስንት ነው የሚለውንና ሌሎች ከጉዳዩ ጋር የተያዙ መረጃዎችን ትሰማላችሁ። በማስከተልም የጓደኛውን ሞባይል በመጠቀም ገንዘብ ወደ ራሱ አካውንት ያስተላለፈው ግለሰብ ክስ ተመስርቶበታል። ይህ እንዴት ነው የሆነው የሚለውንም በማስከተል የምትሰሙት መረጃ ነው። ማህበራዊ ሚዲያ በዚህ መልኩ ተደራሽ ከመሆኑ በፊት ለ13 ዓመታት ያህል በእስር ላይ የቆየችውና የሞት ፍርደኛዋ ሌይላ ኑር ሰቦ ከ13 ዓመታት እስር በኋላ ዛሬ ወደ ሀገሯ ስትገባ የነበረውን አቀባበልና የህዝቡን ስሜት በተመለከተም የምንነግራችሁ ይኖራል። የ8ኛ ክፍል ውጤትም ይፋ ሆኗል። ይህንንም የተመለከተ የከተማ አስተዳደሩ ትምህርት ቢሮ ያለውን እነግራችኋለሁኝ። እስከ መረጃው ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩ ወደ ዝርዝር መረጃዎቹ ተሻገርኩኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። በአዲስ አበባ ከተማ የሲጋራ ቁራጭ መንገድ ላይ መጣል የ2000 ብር ቅጣት እንደሚያስቀጣ ተገልጿል። የአዲስ አበባ ምግብና መድኃኒት ባለስልጣን የሲጋራ ቁራጭ በመንገድ በአደባባይ ወይንም በማንኛውም የህዝብ መገልገያ ቦታ ላይ የሚጥል ግለሰብ በ2000 ብር ቅጣት እንደሚቀጣ ተገልጿል። ይህ እርምጃ የከተማዋን ንጽህና፣ የህዝቡን ጤና ለመጠበቅና የትንባሆ ተጠቃሚነትንም ለመቀነስ የሚደረገው የቁጥጥር አካል መሆኑ ተገልጿል። የባለስልጣኑ ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ እንደገለጹት ቅጣቱ የሚተገበረው በከተማ አስተዳደሩ ደንብ ቁጥር 167/2016 መሰረት ነው። ደንቡ የትንባሆ ምርቶችን አጠቃቀም ለመቆጣጠርና ከጭስ ነፃ የሆነ የከተማ አካባቢን ለመፍጠር የወጣ መሆኑን ተጠቁሟል። ባለስልጣኑ በአዲስ አበባ ከተማ 79 በመቶ የሚሆኑት የህዝብ መገልገያ ተቋማት ከጭስ ነፃ መሆናቸውን ገልጿል። በከተማዋ የአጫሾች መጠን ከ5.3 በመቶ ወደ 4.6 በመቶ መቀነሱን በመግለጽ እየተወሰዱ ያሉ የቁጥጥርና የግንዛቤ ማስጨበጫ እርምጃዎች ውጤት እያሳዩ መሆናቸውንም አመልክቷል። የጓደኛውን ሞባይል በመጠቀም ገንዘብ ወደ ራሱ አካውንት ያስተላለፈው ግለሰብ ክስ ተመስርቶበታል። አብርሃም ፈቃዱ የተባለ ተጠርጣሪ በእምነት ያዝልኝ ተብሎ በተሰጠው ስልክ ብር ወደ ራሱ አካውንት በማስተላለፍ የተጠረጠረው ሰኔ 4 ቀን 2018 ዓ.ም ከቀኑ 11 ሰዓት ተኩል በየካ ክፍለ ከተማ ወረዳ 8 ሾላ አካባቢ ነው። የግል ተበዳይ ከጓደኛው ጋር ከነበረበት ምግብ ቤት ካርድ ልግዛ ብሎ ስልኩን ሰጥቶ በወጣበት አጋጣሚ ተጠርጣሪው የግል ተበዳይን የሞባይል ባንኪንግ ሚስጥር ቁጥር በስራ አጋጣሚ ያውቀው ስለነበር 48,000 ብር ወደ ራሱ አካውንት ማስተላለፉን በየካ ክፍለ ከተማ ፖሊስ ዋና መምሪያ የአድዋ አካባቢ ፖሊስ መምሪያ ገልጿል። የግል ተበዳይ ጉዳዩን እንዳወቀ ለፖሊስ ያመለከተ ሲሆን ፖሊስም ምርመራውን በመጀመር ወደ ተጠርጣሪው የተላከውን ገንዘብ በማስወጣትና በኤግዚቢትነትን በመያዝ
መዝገቡ ተደራጅቶ ለአቃቤ ሕግ መላኩን ፖሊስ መምሪያው ጠቁመዋል። የተጠናቀረውንም የወንጀል መዝገብ የተመለከተው አቃቤ ሕግም በተጠርጣሪው አብርሃም ፈቃዱ ላይ ክስ መመስረቱንም ማወቅ ተችሏል። የባንክ የይለፍ ቁጥሮችን ጨምሮ የግል ሚስጥሮችን በአግባቡ መጠቀም ከመሰል ወንጀል ድርጊቶች ራስን ማዳን ስለሚያስችል ተገቢውን ጥንቃቄ ማድረግ እንደሚገባም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፈዋል። በሳውዲ አረቢያ በግድያ ወንጀል ተከሳ ለ13 ረጅም ዓመታት በጽኑ እስር ላይ ቆይታ የሞት ፍርድም ተፈርዶባት የነበረችው ሌይላ ኑርሰቦ ረዲ ዛሬ የነጻነት አየር እየተነፈሰች በሰላም ወደ ሀገሯ ገብታለች። አዲስ አበባ ስትገባም የታየው እጅግ ልብ የሚነካና በከፍተኛ ስሜት የተሞላው የቤተሰብ መገናኘት ትዕይንት በቲክቶክ በቀጥታ ስርጭት ሲተላለፍ መላውን ሕዝብ በአንድነት ያስለቀሰና ያስደሰተ ሁኔታም ሆኗል። ከ13 ዓመታት ረጅም ስቃይ ስጋትና መከራ በኋላ በአካል ተገናኝተው ውድ አባትና እናትን በህይወት በሰላምና በጤና አግኝቶ መተቃቀፍ እጅግ ልብ የሚነካ ክስተትም ነው። ይህንን የመሰለ ታላቅ ሰብአዊና ብሔራዊ ስኬት በድል ለማጠናቀቅ የተቻለው በሪያድ የሚገኘው የኢትዮጵያ ኤምባሲ ባደረገው ተከታታይነት ያለው ሰፊ የዲፕሎማሲ ጥረትና ከተጎጂ ወገን ቤተሰቦች ጋር በተደረገ ሰፊ የእርቅ ሂደትና መከፈል የነበረበት የካሳ ክፍያ ሙሉ በሙሉ ተጠናቆ በመፈጸሙ ነው። በዚህም እጅግ አስቸጋሪና ሌሊትና ቀን በተሰራበት ሀገራዊ የልፋት ውጤት ላይ የበኩላቸውን ታላቅ አስተዋጽኦ ላበረከቱ የኮሚቴ አባላት፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ ለሚዲያ ባለሙያዎች እንዲሁም በአንድነት ለቆሙት መላው ኢትዮጵያውያን በሙሉ ኤምባሲው የላቀ ምስጋናውንና አክብሮቱንም አቅርቧል። በዲላ ከተማ በአንዲት ህፃን ላይ የሰብአዊ መብት ጥሰት የፈጸሙ 5 ተጠርጣሪዎች በቁጥጥር ስር ውለዋል። ሰሞኑን በማህበራዊ ሚዲያ የአንዲት ህፃን ልጅ በደልን የሚያሳይ መረጃ ተጋርቶ ብዙዎችን አነጋግሮ ነበር። ታዲያ ይህንን አሰቃቂ ሰብአዊ መብት ጥሰት የፈጸሙ 5 ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ አስታውቋል። የዲላ ከተማ አስተዳደር ፖሊስ መምሪያ ሰኔ 21 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ እንዳስታወቀው ድርጊቱ የተፈጸመው ከ2 ወራት በፊት ሚያዝያ 17 ቀን 2018 ዓ.ም ነው። ህፃኗ ዶሮ ሰርቀሻል በሚል ሰበብ በታጣቂዎች አማካኝነት ከፍተኛ እንግልትና ሰብአዊ መብት ረገጣ እንደተፈጸመባት ነው ከመግለጫው ለመረዳት የተቻለው። ፖሊስ ስለ ጉዳዩ አስቀድሞ የደረሰው ይፋዊ ጥቆማ እንዳልነበር የጠቀሰ ሲሆን ይሁን እንጂ ከ2 ወራት መዘግየት በኋላ ሰኔ 20 ቀን 2018 ዓ.ም ድርጊቱን የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ መሰራጨቱን ተከትሎ ፈጣን እርምጃ መውሰዱን ገልጿል። በድርጊቱ ላይ ቀጥተኛ ተሳትፎ የነበራቸው 5 ተጠርጣሪዎች ተለይተው በህግ ቁጥጥር ስር ውለዋል። በአሁኑ ወቅትም በተጠርጣሪዎቹ ላይ ጥብቅ የወንጀል ምርመራና የማጣራት ስራ እየተከናወነም ይገኛል። ይህንን አሳዛኝ የሰብአዊ መብት ጥሰት በመቃወም ጥቆማ የሰጣችሁ አካላት በሙሉ እናመሰግናለን። በቀጣይም በምርመራ የደረስንበትን ውጤት ለህዝብ ይፋ የምናደርግ ይሆናል ሲል የዲላ ከተማ አስተዳደር ፖሊስ መምሪያ ህዝብ ግንኙነት አስታውቋል። በመጨረሻም የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሆን በመወሰን በዛሬው ዕለት ውጤቱን ይፋ አድርጓል። በ2018 ዓ.ም 85737 ተማሪዎች ፈተናውን መውሰዳቸውን ገልጾ 95.85% ተማሪዎች 50ና ከዚያ በላይ ውጤት ማስመዝገባቸውን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አሳውቋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በ2018 የትምህርት ዘመን ከባለድርሻ አካላት ጋር በቅንጅት በመስራት ከፍተኛ ውጤት መመዝገቡን ጠቅሰው የተመዘገበው ውጤትም አበረታች መሆኑን ተናግረዋል። ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ሌሎች ዕለታዊ መረጃዎችን ባልደረቦች ያደርሷችኋል። አዳዲስ መረጃዎችን ለማግኘት ይህንን ቻናል ሰብስክራይብ ማድረግ አትርሱ። ሀሳብና አስተያየቶቻችሁን ደግሞ በኮሜንት ላይ አስቀምጡልን። ስለምትከታተሉን ከልብ እናመሰግናለን። ሰላም ቆዩን።
ገሊላ ጸጋዬ ቴክኒክ አጋሪ ነች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አቀርባለሁ። የክልሎች አወቃቀር በብሔር በቋንቋ ማንነት ላይ ብቻ የተመሰረተ ነው የሚለው የተሳሳተ አመለካከት እንዲታረም አስተምሮ ማዕከሉ ጠየቀ። ኢትዮጵያ አሁን እየተመራችበት የምትገኘው የክልሎች አደረጃጀት በብሔር ማንነት ላይ ብቻ የተመሰረተ ነው የሚለው አመለካከት እንዲታረም የጠየቀው የሕገ መንግሥትና ፌዴራሊዝም አስተምሮ ማዕከል ነው። የማዕከሉ ዋና አሰልጣኝ አቶ ተስፋዬ መገርሳ የሕገ መንግሥቱን አንቀጽ 46 ጠቅሰው እንዳብራሩት መልክዓ ምድር፣ ባህል፣ ፈቃደኝነት፣ የአስተዳደር አመቺነትና መሰል ጉዳዮች ከቋንቋ በተጨማሪ ክልሎች የተዋቀሩባቸው ግብአቶች ናቸው። ንግድ ምክር ቤቱ ከ600 በላይ ነጋዴዎችን የግብር ቅሬታ መፍታቱን አስታወቀ። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት 620 የግብር በዛብኝ ቅሬታዎችን ከአባላቱ ተቀብሎ ከከተማዋ ገቢዎች ቢሮ ጋር በመተባበር መፍታቱን ይፋ አድርጓል። ይህ የተገለጸው ታማኝ ግብር ከፋዮችን ለማመስገን በተዘጋጀ መድረክ ላይ ነው። የምክር ቤቱ ፕሬዝዳንት ወይዘሮ ዛሃራ መሐመድ በጉዳዩ ላይ በሰጡት ማብራሪያ በተጠናቀቀው የ2018 በጀት ዓመት አዲስ ቅንጅታዊ አሰራር ተተግብሯል ብለዋል። የንግዱ ማህበረሰብ ወክለን ነጋዴና መንግስትን ድልድይ ሆኖ ከማቀራረብ አንጻር በርካታ ጥያቄዎች፣ በርካታ የንግዱ ማህበረሰብ ጉዳዮች ወደ አዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ይመጣሉ። ከለውጡ ወይም ደግሞ 2018 ላይ ከሌሎች ቀደም ሲል ከነበሩ ስርዓቶች ለየት የሚያደርገው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤትና ገቢዎች እጅ ለእጅ ተያይዘው የንግዱ ማህበረሰብ ጥያቄዎች በመቀበል ወደ ገቢዎች በመውሰድ በርካታ ጥያቄዎች እንዲፈቱ ካደረገበት ዓመታት አንዱ ይህ ዓመት ነው። ይህን ለማለት የፈለኩበት አንዱ ምክንያት 620 የሚሆኑ የንግዱ ማህበረሰብ ጥያቄዎች ትንንሽም መካከለኛም እንዲሁም ከፍተኛ ጉዳዮችን በትክክለኛ መንገድ ጉዳዩን ተመልክቶ አይቶ እንዲፈትሾ መልስ የሰጠበት ወቅት በመሆኑ በመጨረሻም የምክር ቤቱ ፕሬዝዳንት ለነጋዴው ማህበረሰብ ባስተላለፉት መልእክት ነጋዴው በህጋዊ መንገድ የገቢ ግብሩ እንዲከፍልና ቅሬታዎች ሲኖሩት መደበኛውን የቅሬታ መፍቻ መንገድ እንዲከተል መክረዋል። ከተመሰረተ 75 ዓመታት ያስቆጠረው የኢትዮጵያ ወጣት ወንዶች ክርስቲያናዊ ማህበር ከደርግ ዘመነ መንግስት በፊት ለ20 ዓመታት ያስተዳደረውን ከተወረሰ 40 ዓመታት ያለፈውን ህንጻ ለማስመለስ የአዲስ አበባ ከተማ አስተዳደርን በደብዳቤ መጠየቁን አስታውቋል። የማህበሩ ዋና ዳይሬክተር አቶ በፍቃዱ በዛብህ ተቋሙ ከምስረታው ጀምሮ ስራ ላይ በቆየባቸው 75 ዓመታት በርካታ ህጋዊ ይዞታዎቹ ተወስደው ለሌላ ወገን ተላልፈዋል ሲሉ ለአሃዱ ሬዲዮ ተናግረዋል። ከ75ኛ ዓመቱን አክብረናል። ብዙ ቦታዎች ላይ ቅርንጫፍ ጽሕፈት ቤቶች ነበሩ። ዲንጋውን ለምሳሌ የሌለባቸው ቦታዎች እና ጅማ፣ ወደ ድሬዳዋ ብዙ ቦታዎች ነበሩ። አሁን ከረንትሊ እኛ ቅርንጫፍ ጽሕፈት ቤት የሌለን ማለት ግን ለምንድን ነው አሁን ፎከስ የምናደርገው? 4 ኪሎ ላይ ዋና ጽሕፈት ቤቱ 4 ኪሎ ነበረ። በዶነር ሰፖርት የተሰራ ነው። ለምሳሌ የዩኤስ ዋይኤምሲኤ ትልቁን ድርሻ ተወጥቷል። የኛውን ዋይኤምሲኤ የ4 ኪሎን ዋይኤምሲኤ እና ለረጅም ጊዜ ዋይኤምሲኤ ውስጥ ያለፉ ትልልቅ ሰዎች ሁሉ ዲማንድ ሲያደርጉ የነበሩት የ4 ኪሎ ዋይኤምሲኤ አንድም ሂስቶሪካል ኢሹ ስላለበት ማለት፣ ሁለትም የኛ ብራንዳችን ከዛ ከሂስቶሪካል ኢሹን ባለፈ መስራት ነው የምንፈልገው ማለት። አሁን መንግስትም የሚሰራው ለወጣቱ ነው፣ እኛም ለወጣቱ መስራት ነው በተሻለ መንገድ መስራት። ህጋዊ ታሪካዊ ራይት ስላለ ማለት ነው። ህጋዊ ዶኩመንቶች አሉ። እስከ ቅርብ ጊዜ ድረስ ለምሳሌ የቀደመው ጠቅላይ ሚኒስትር ፈቅደው ውሳኔ በኮሚቴ ተወስነው ውሳኔው ለፊርማ ጠቅላይ ሚኒስትሩ ቢሮ ገብቶ ድንገት ያው የተከሰተው ነገር ተከሰተ። እዛ ያው የሊደርሺፕ ለውጦች ይኖራሉ በየጊዜው የሚመጡ። አንዴ ይቀዛቀዛል፣ አንዴ ደግሞ ከፍ ይላል፣ ይጠየቃል። ግን ጥያቄው አልቆመም ለረጅም ጊዜ። የቦርድ ሊቀመንበሩ አቶ ኪያ ጸጋዬ በበኩላቸው የ4 ኪሎን ህንጻ ያስገነባውም የዓለም ወጣት ወንዶች ክርስቲያናዊ ማህበር እንደነበርና የይዞታ ማረጋገጫ ካርታ ወስዶም ለ20 ዓመታት እንዳስተዳደረው ተናግረዋል። በደርግ ዘመን በነበረው የመንግስት ለውጥ አጠቃላይ የወራዎች በተለይ ከአሜሪካና አውሮፓ ሀገራት ካሉ አብሮ ይሰራ የነበረ ስለነበር በነበረ የርዕዮተ ዓለም ልዩነት አጠቃላይ የስራ ግንኙነቱ ሲቋረጥ የደርግ መንግስትም ተዘዋዋሪ ይህንን ህንጻችንን ወረሰው፣ ሌሎችንም ቅርንጫፎቻችንን ወረሰው። በ17 ዓመት ውስጥ ስራው
ሊትራሊ ቆመ ማለት ነው። ደርግ መንግስት ከመምጣቱ በፊት ወደ 20 አካባቢ ቆይቷል። ኢትዮጵያ ውስጥ አሉ የሚባሉትን ሙዚቀኞች ብታይ፣ ስፖርተኞች፣ የመጀመሪያው ኢትዮጵያን ወክሎ ቦክስ የተወዳደረው ባስኬትቦል ኢትዮጵያ ውስጥ እንዲገባ የተደረገው ባስኬትቦል ጣዋት ራሱ ባድሚንተን፣ ቴብል ቴኒስ፣ ግራውንድ ቴኒስ የተለያዩ ስፖርተኞችን ያፈራ ድርጅት ግን እስከዛሬ ድረስ አሁን በኢትዮጵያ ውስጥ ያሉ ትልልቅ ባለስልጣናት በወክማ ውስጥ ያለፉ በደርግ ዘመን በነበረው የመንግስት ለውጥ ያው 17 ዓመት ሊትራሊ ተዘግቶ ነበር። ከዛ ከመንግስት ለውጥ በኋላ ወክማ እንደ አዲስ እንዲቋቋም ተደረገ። የሚያሳዝነው ወክማ በጃንሆይ ጊዜ አዋጅ በፓርላማ አዋጅ ነው እንደ ኦርዲነሪ ተራ ኤንጂኦ የመንግስት ከወደቀ በኋላ ግን ያው ሬጉላር ሎክ ኤንጂኦ ናችሁ በአዋጅ ሳይሆን እንደማንኛውም ሲቪል ሶሳይቲ ተመዝግባችሁ ተንቀሳቀሱ ተባለ። ከዛ ተመዘገበ። ያኔ ጥያቄ ማቅረብ ጀመርን ንብረቱ እንዲመለስ። ይዞታውን ለማስመለስ ልዩ ኮሚቴ አዋቅሮ እየሰራ እንደሆነና ከሚመለከታቸው ባለድርሻዎች አዎንታዊ ምላሽ እንደሚጠብቅም ተናግረዋል። የሱዳን ጦር ኃይል ዋና አዛዥ ከሱዳን ፈጥኖ ደራሽ ኃይል ጋር ምንም አይነት ድርድር እንደማያደርግ አስታውቀዋል። የሱዳን ጦር ኃይል ዋና አዛዥ ጀነራል አብዱልፈታህ አልቡርሃን እንደተናገሩት የሱዳን ፈጥኖ ደራሽ ኃይሎች ሙሉ በሙሉ ትጥቃቸውን ፈተው እጃቸውን ካልሰጡ በስተቀር ምንም አይነት የሰላም ድርድር ይሉት ነገር አይታሰብም ነው ያሉት። ሰሞኑን ከዋና ከተማዋ ካርቱም አቅራቢያ በሚገኘው በሼክ አቡ ካሩን ሃይማኖታዊ ማዕከል ተገኝተው ማብራሪያ ሰጥተው ነበር። በዚህ ወቅት ነበር ይህን የተናገሩት። ዘገባው የሬዲዮ ታማጁዝ ነው። ኢራቅ ሰፊ የተባለ የጸረ ሙስና ዘመቻ አውጃለች። ኢራቅ በሙስና ቅሌት የጠረጠረቻቸውንና ገሚሶቹን በዚያ አስከፊ ወንጀል የተዘፈቁትን የማሰር ሰፊ ዘመቻ አውጃለች። የኢራቅ ባለስልጣናት በዚያ ዘመቻቸውም እስካሁን 47 የፓርላማ አባላትን ማሰሯን የተገለጸው በኢራቅ አሁን የተያዘው የጸረ ሙስና ዘመቻ በታሪክ ግዙፉ የፖለቲካና የአስተዳደራዊ ብልሹ አሰራርን ለማጥራት ግብ የተቀመጠለት መሆኑን የዘገበው የቮይስ ኦፍ ኤምሬትስ ዘገባ ነው።